በትግራይ አንድ ከፍተኛ የመንግስት አመራር ህይወቱን በገዛ እጁ እንዳጠፋ ተነግሯል። ከዚህ በስተጀርባ ያለው ሚስጥር ምንድነው የሚለውን ለእናንተ የምንነግራችሁ ይሆናል። ሌሎች መረጃዎች አሉን። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስላላችሁ እናመሰግናለን። በትግራይ ክልል ውስጥ ደጉዓ ተንቤን የሚባል አካባቢ አለ። እዚህ ውስጥም ደግሞ አይን መርሃህን የሚባል አንድ ጣቢያ አለ። ልዩ ቦታው ማይባእቲ በተሰኘ አካባቢ ባለ የገጠር ቀበሌ ውስጥ አስተዳዳሪ ነበሩ አቶ ሰለሞን ጸጋይ። አቶ ሰለሞን ጸጋይ በሌሎች አካባቢዎች እንደሚከናወነው ሁሉ በእርሳቸውም አካባቢ አስገዳጅ የወጣቶች አፈሳ ለውትድርና ታስቦ የሚደረግ ማለት ነው እንዲያከናውኑ እንግዲህ ትዕዛዝ ተላልፎላቸው ነበረ። ነገር ግን እርሳቸው ይሄንን አልፈጽምም፣ ወጣቶችን እና የአገሬ ልጆች ለሞትና ለመቁሰል አሳልፌ አልሰጥም ብለው ራሳቸውን ህይወታቸውን እንዳጠፉ ተነግሯል። እንግዲህ ከዚህ ቀደም ከሌሎች ከፍተኛ የመንግስት ኃላፊዎች ጋር ሰጣ ገባ ውስጥ ነበሩ። ቅድም እንደጠቀስነው አይነት ምላሽ በመስጠት ውስጥ ያነበረው ሰጣ ገባ ለእርሳቸው አይምሮአቸውን በእጅጉ ያጨናነቀ እንደሆነ ነው የተነገረው። እናም ከዚህ ቀደም እንደነበረው አይነት ሰጣ ገባ በየዕለቱ የገጠማቸው አቶ ሰለሞን ለአለፈው እሁድ ቀጠሮ ተይዞላቸው ነበር። ማለትም አንተ ምንም ብትልም እኛ መጠን አፈሳ ስለምናከናውን ወጣቶች የሚውሉበትንና ያሉበትን ቤትና ቦታ እየመራህ ተጠቁመናለህ ተብለው ቀጠሮ ተይዞላቸው ነበር። ይሄም ቀጠሮ እንግዲህ ለእሁድ ነበረ። እናም ለዛ እሳቸው ለሚመሩት አካባቢ ነዋሪዎች እንደተናገሩት ከሆነ አፈሳ የሚፈጽሙት ታጣቂዎች ጠመንጃ ይዞ ይመጣሉ። በዚህም ወቅት ቤታችሁ ውስጥ ሆናችሁ ከመቆየት ወይም ደግሞ የሚሆነውን ከመጠባበቅ ወጣችሁም ሌሎች እንቅስቃሴዎች ካለማድረግ በስተቀር ሌሎች አማራጮች የሉንም፣ ተጠንቀቁ ሲሉ አስቀድመው በአንድ ቤተክርስቲያን ውስጥ ተሰባስበው ለነበሩ ሰዎች ተናግረው እንደነበረ ተነግሯል። ነገር ግን ይህ ሁኔታ ከመሆን አልቀረም ወይም ምንም አይነት እክል አልገጠመውም። ታጣቂዎቹ መጣው ወጣቶችን ከማፈስ ማለት ነው። እናም ታጣቂዎቹ በመጡበት ወቅት ከሰዓቱኑ ይሄንን አላይም ብለው ራሳቸውን ህይወታቸውን እንዳሳለፉ ነው የተነገረው። የአቶ ሰለሞን የቀብር ስነ ስርዓት በትላንትናው ዕለት ሰኞ እንደተከናወነ ለማወቅ ተችሏል። ይህ ጉዳይ በመላው ትግራይ ካለው ከፍተኛ የአፈሳ ሁኔታ ጋር በእጅጉን ተቆራኝቶ የሚታይና አሳዛኝ ገጽታው የጎላበት ስለመሆኑ በርካቶች አስተያየት እየሰጡበት ይገኛሉ። ወደ አክሱም አቅጣጫ ስንሄድ በአክሱም ከተማ ዙሪያ የሚገኙ ገበሬዎች ልጆቻችሁ ወደ ትግል አላካችሁም በሚል ምክንያት ለእስር መዳረጋቸው ተዘግቧል። እነዚህ ገበሬዎች ብዛታቸው ከ100 በላይ እንደሆነ ይነገራል። በእርሻ ስራ ነው የሚተዳደሩት። ከአክሱም ከተማ በአካባቢ ወይም በዙሪያው አካባቢ የሚገኙ ናቸው። እንግዲህ ለውትድርና አሳልፈው አልሰጡም ተብለው እነዚህ ገበሬዎች ክስ ቀርቦባቸው በአሁኑ ወቅት ከአንድ ወር በላይ ለሚሆን ጊዜ በእስር ላይ እንደሚገኙ የመረጃ ምንጮች አመልክተዋል። እነዚህ ገበሬዎች የታሰሩት ከተለያዩ ቀበሌዎች እንደሆነ ሲነገር በዋናነት ደብረ ቃል ተብሎ ከሚጠራው መዶገና ማይወይን ተብሎ ከሚጠሩ ቀበሌዎች በአስቸኳይ የእርሻ ስራቸውን አቋርጠው ወደ ላዕላይ ማይጨው ወደ ወረዳ ወደሚገኘው የእንስሳ ሕክምና ክሊኒክ ተወስደው ታስረው እንደሚገኙ ነው የተነገረው። እንግዲህ በዚህ ሁኔታ ላይ እንደሚገኙና ፍርድ ቤት ላይ እንዳልቀረቡ የእርሻ ወቅትም ደግሞ እያለፈባቸው እንደሚገኝ ነው የነሱ ቤተሰቦች እየተናገሩ ያሉት።
በዚህም ሁኔታ የአካባቢው ነዋሪዎችና የታሳሪዎቹ ቤተሰቦች በከባድ ማህበራዊና ኢኮኖሚያዊ ችግር ውስጥ እንደሚገኙና አእምሯቸውም በዚሁ ጭንቀት ውስጥ እንዳለ ነው እየተነገረ ያለው። ወደ ሌላ መረጃ እናልፋለን። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ነበሩ አቶ ይህደጎ ስዩም አሁን የትግራይ ክልል ፖሊስ ኮሚሽን ኮሚሽነር ጀነራል ሆነው እየሰሩ ይገኛሉ። በዛሬው ዕለት በመቀሌና ደቡብ ምስራቅ ዞን ካሉ የጸጥታ አካላት ጋር የጸጥታ ሁኔታን በማጠናከር ላይ ትኩረት ያደረገ የጋራ የውይይት መድረክ ተዘጋጅቶ ነበር። በዚህ መድረክ ላይ እንግዲህ እርሳቸው ተገኝተው ነበረ። የእርሳቸው እንደተናገሩት ከሆነ በአሁኑ ወቅት እንግዲህ እኛ በተደጋጋሚ ዘገባ ሰርተንበት ነበር። የትግራይ ክልል ወጣቶች ባልታየ ሁኔታ ወደ መሀል ሀገር እየፈለሱ ይገኛሉ። የሚፈልሱበት ምክንያት በየዕለቱ ከምንዘግበው ዘገባ ላይ እንደምትከታተሉት ከሆነ ወጣቶች በአሁኑ ወቅት በስጋት ውስጥ ስለሚገኙ ነው፣ አፈሳውን በመሸሽ ማለት ነው። እናም ይሄንን ጉዳይ አቶ ይህደጎ ስዩም እንዴት ነው ያነሱት ከተባለ የትግራይ ወጣቶች በአገራቸው ወይም በአካባቢያቸው ሰርተው ራሳቸውንና አገራቸውን መቀየር እየቻሉ አካባቢያቸውን ትተው እንዲሰደዱ ብሎም እንዲፈልሱ እየተደረገ ያለው ሴራ መፍትሄ ማግኘት አለበት ሲሉ ተናግረዋል። ይሄ ሴራ እንግዲህ ከምንድነው የመነጨ የሚለውን እርሳቸው ሲናገሩ በውስጥም ሆነ በውጭ ያሉ ጠላቶች የትግራይ ሕዝብ ለማሸበር አልመው ጦርነት ሊነሳ ነው በሚል የሐሰት ወሬ በማሰራጨት የትግራይ ወጣት ከአካባቢው እንዲወጣ እንዲሁም ለህገወጥ ስደት እንዲጋለጥ ጠንቅ እየሆኑ ይገኛሉ ሲል አመልክቷል። የትግራይ ክልልን ሰላም ለማረጋገጥም ለማወክም ይቅርታ ሆነ ብለው የሚሰሩ አካላት እንዳሉ ኮሚሽነሩ ገልጸው ጥብቅ ቁጥጥር በማድረግ ችግሩን መቆጣጠር ይቻላል ሲሉ አመልክተዋል። የትግራይ ህዝብ የጸጥታ ማስከበሩ አንዱ አካል በመሆኑ ምክንያት በመሰረተ ልማት አውታሮችና በሰዎችን በማሰደድ ወይም ደግሞ በህገወጥ መንገድ በማዘዋወር ወንጀል እየተፈጸሙ ያሉትን ወንጀሎች በመቆጣጠር ረገድ አስተዋጽኦን ሊያበረክት እንደሚገባ አመልክተዋል። ይሄ ጉዳይ እንግዲህ በየክልሉ ዋና አዋሳኝ አካባቢዎች ማለትም በደቡብ ትግራይ፣ በምስራቅ ትግራይና በምዕራብ ትግራይ በኩል ወጣቶች በህገወጥ መንገድ ቢሆን ከክልሉ እንዳይወጡ የመቆጣጠር ስራ እንደሚሰራበት ምልክት የሰጠ ጉዳይ ነው የሆነው። ለአሁኑ ያለን መረጃ ይሄ ነበረ። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስላላችሁ እናመሰግናለን። ድጋፋችሁ አይለየን። እናመሰግናለን።